በጣም መሳሳለት ከዛ ከታሰበልን አደጋ ከዛ ትልቅ ከሆነ ሴራ እንደምንም ቢሆን መትረፍና ማምለጥ ችለን እኔ እንደዚህ ሆነ አንተን ማየት ለኔ በጣም የሚያም ነገር እንዲጎዳ ነበር ያ ሁሉ ሴራ የተደረገው። ግን በፈጣሪ ፍቃድ ተርፈናል። በዚህ ልክ የጠላቶቻችን ሴራና ደባ ተሳክቶ እንደዚህ ጉዳት ደርሶብን ወደ ካሜራ ስወጣ በጣም ነው ምናደደውም ማዝነው። ስጡም ብሎ አንድ የገባ ሰውዬ ነበረ፣ ነጋዴ ነው፣ የእህል ነጋዴ፣ ማዳበሪያ ነገር ይዞ መንገድ ላይ እንደተባበር ነው ትዝ ይለኛል። እኔ በቃ በህይወቴ እንደዛች ሰዓት ተጨነቄ አላቅም። ግማሹ ወደ ፈጣሪ ይለምናል፣ ግማሹ ይጮሃል፣ ግማሹ ያቺ እንደዛች ሰዓት እኔ ተጨነቄ አላቅም። በህይወቴ ብዙ ነገር ገጥሞናል፣ ብዙ የሰው አደጋ ደርሶብናል፣ ጥቃት ደርሶብናል። ግን እንደዚህ አይነት ነገር ገጥሞኝ አያቅም በህይወቴ። በጣም የሚያስጨንቀው በሰዓቱ የሆነ ነገር እንደተፈጠረ ይሸተኛል፣ የሆነ ነገር እንዳለ ከጀርባ ዝም ብሎ እንዳልተከሰተ የመኪና አደጋ በጣም እርግጠኛ ነኝ። እሱ ሰውዬ ከገባ በኋላ ነው ነገሮች ጥሩ እያሉ ነው ያልሄዱት። የመኪናው አደጋ የተከሰተው ይቅርታ፣ በቃ ይቅርታ። ስንት ነገር ይሆናል እንዴ? እኔ አንድ ልጄ ነህ አንተ አቤልዬ፣ አንድ መሳሳልም ወደለ ልጄ ነህ። ያለ አንተ ምንም ነገር ይበቃችኋል። እስቲ ደግሞ እንደ ሰው ደግሞ በአገር ላይ ቁጭ በሉና አውደ ዓመትን እኔ አቤልዬ ይኸው ስንት አውደ ዓመት ነው ካንተ ጋር በመከራም ማሳልፈው። ለኔም ዘንልኝ እንጂ አቤልዬ፣ ለኔም አስብልኝ። የሉልም አባት በህይወት እንዳለ ከሰማን በኋላ ነው ስለነዚህም ጎሳዎች የሰማ ነው እንጂ ስለነዚህ ጎሳዎች ምንም አይነት ነገር የሚመለከተን ነገር የለም። የሉል ጉዳይ ሆኖ ከሉል ጋር ስለተያያዘ ነው እንጂ ሉል ጉዳይ ደግሞ ምንም ነገር ለማድረግ ዝግጁ ነን። ሁሌም ምንም ቢፈጠር ምንም ቢሆን ፈጣሪ ይጠብቀናል። የኢትዮጵያ እሱ ስለመተላለፋችን ቆሰለ፣ ሞትን ይሽረው ዘንድ የማይሞተው ሞተ። ሰላም ጤና ፍቅር ለእናንተ ይሁን። ውድ ሀገሬ ልጆች ከሀገር ውስጥም ከሀገር ውጭም ሆናችሁ ይሄን ሾው የምትከታተሉ በሙሉ ሰላማችሁ እጅግ ብዝት ይበልልኝ። እንግዲህ ወደ ተመልካቾቻችን የበዓል ዋዜማ ላይ እንገኛለን። ዛሬ እንግዲህ በጣም በክርስትና እምነት ተከታዮች ዘንድ ትልቅ የሆነ ቀን ነው። የክርስቶስን ወይም ደግሞ የጌታን አሳልፎ መሰጠት፣ የሰው ልጅ ለማዳን መሞቱን የምናስብበት የምንዘክርበት፣ ከዛ ደግሞ እንግዲህ ስለ ትንሳኤው የምናወራበት ውድ የሆነ ቀን ላይ ነው። ታዲያ በዚህ ውድ የሆነ ቀን ላይ ምንድነው ማድረግ ያለብን? በጣም ብዙ ነገሮችን ማድረግ አለብን፣ ብዙ ትሩፋቶችን ማድረግ አለብን። ከዛ በፊት ግን አንድ ነገር ላስታውሳችሁ። ከቀናት በፊት ስለገጠመን ትልቅ የሆነ አስደንጋጭ አደጋ ምንድን ነበር የተፈጠረው? እንግዲህ የልዑል የህልውና ኬዝ ላይ ሙሉ በሙሉ እጃችንን ካስገባ ሰንበት ብለናል፣ ቀናቶች ተቆጥረዋል። ከዛ በኋላ ግን ወደ ቦታው ለመሄድ የኛን ሙሉ ክሩ ቡድኖቻችንን ካዘጋጀን በኋላ መኪናችንን ቼክ አደረግን፣ ብዙ ነገሮችን አስተካከልን። ከከተማ ወተን እንግዲህ በጣም ረዘም ያለ ኪሎ ሜትር ነው የተወሰነ ያክል ሄደናል። በጣም ረዘም ላለ ሰዓት ሄደናል፣ ተጉዘናል። እንግዲህ ከዛ በኋላ ግን አንድ ያልጠበቅነው ድንገተኛ የሆነ አደጋ ገጠመን። ያ አደጋ ምንድን ነበረ? እንግዲህ የመኪና አደጋ ነበረ። በሰላም ይሄድ ነው ሁሉን ነገር ቼክ አድርገን የወጣን ሰዎች ምንም ነገር በሌለበት ምንም ነገር ባልተፈጠረበት ድንገት መንገድ ላይ መኪናችን ፍሬን በጠሰ። እንግዲህ ጋሼ ወይም ደግሞ ሹፌራችን መኪናው ፍሬን መበጠሱን ባወቁ ሰዓት የተቻላቸውን በሙሉ አደረጉ። በጣም ጎበዝ የተረጋጉ በዛ ላይ ደግሞ ልምድ ያላቸው ሰው ናቸውና እንደምንም ከፊታቸው ያለው ዛፍ ላይ ወይም ደግሞ ግንድ ላይ ወስደው መኪናውን ሊለጥፉት ችለዋል። ከዛ በላይ ግን አስደንጋጭ አሰቃቂ የሆነው ጉዳይ ትንሽዬ እንኳን ፈቀቅ ብንል ኖሮ የወንዝ ውስጥ ወይም ደግሞ በጣም ጥልቅ የሆነ በጣም አስፈሪ የሆነ በጣም ብዙ ነገሮች ይደረጉበታል የተባለ ወንዝ ውስጥ ነበረ ልንገባ የምንችለው። ከዛ ሁሉ ግን እግዚአብሔር አትርፎን ዛሬ እዚህ ቁጭ ብለን ከናንተ ጋር ለማውራት በክተናል ማለት ነው። እንግዲህ የዛን ጊዜ ምንድን ነበር የተፈጠረው? በጣም በሞት ያጣነው ሰው የለም። እግዚአብሔር የተመሰገነ ይሁን። የእናንተም ጸሎት ጠብቆን እንግዲህ በሰላም ልንተርፍ ችለናል። ከዛ ባሻገር ግን የተወሰነ ያው አደጋ ነው እንደምታውቁት፣ የተጎዱ ሰዎች ይኖራሉ። ከዛ መካከል ደግሞ አንድ የምታውቁት ከዚህ በፊት አብሮን ለብዙ ጊዜያት የሰራ አንድ ወንድማችን አቤል
ካሜራማናችን ከዚህ በፊትም እንግዲህ እንደምታውቁት ብዙ አደጋዎች ደርሶበት ዛሬ ድረስ አብሮን ያለ እንደምታውቁት ከዚህም ባሻገር ደግሞ ከካሜራም ፊት ለፊት ደግሞ እየወጣ ብዙ ነገሮችን የለቅሶ ሰዓት ሀዘናችንን ይጋራናል። እንግዲህ ደግሞ ወንጀለኞችን በመናባረር ሰዓት ደግሞ ካሜራ ፊት ለፊት እንግዲህ ለነፍሱ ምንም ነገር ሳይሳሳ እስከ መጋፈጥ ድረስ ይደርሳል። ምንም ነገር ወደ ኋላ የሚል ሰው አይደለም። ከዚህ በፊት ደግሞ ብዙ አደጋዎች ደርሶበታል። እንደምታውቁት ደግሞ ከዚሁ በእኛ ጋር በሚሰራበት ወቅት ከካሜራ ፊት ለፊት ወጥቶ ነው ነገሮችን የሚጋፈጠውና ብዙ አደጋ ደርሶበት ከዛ ሁሉ ነገር አገግሙ ዛሬም ላይ ደግሞ እዚህ አብሮን ደርሷልና ያ ሁሉ ነገር አልፎ እዚህም ደርሶ ደግሞ ድንገት የዚህ አደጋ ሰለባ ሆኗል ማለት ነው። ወንድማችን አሁን በምን ላይ ነው ያለው? ምንድነው እየተፈጠረ ያለው? መቼም በዓል ነው፣ ቤተሰብ አለው። እንደምታውቁት ደግሞ ከዚህ በፊትም ያሳለፍንበት ሁኔታ አለ። በዓልን ከሱ ጋር ከማሚ ጋር ወይም ደግሞ ከነሱ ቤተሰብ ጋር ያሳለፍንባቸውን ጊዜያቶች ታስታውሱታላችሁ። እንግዲህ ውድ ተመልካቾቻችን ካለንበት ሁኔታ አንፃር ለፕራይቬሲም ለደህንነትም እንዲሁም ደግሞ ለማስታመምም ይመቸን ዘንድ እዚህ እኔ ያለሁበት ቤት አቤልን አሳርፈን እየተንከባከብ ነው ያለንበት ሁኔታ ላይ ነው። የሱንም እናት እንግዲህ እዚህ ጠርተናታል ማለት ነው። በዓል ነው ምን ይመስላል ስላለው ነገር ስላለበትም ሁኔታ የግድ ደግሞ ማወቅ ስላለብን ብዙ ነገሮችን እናወራለን ብዬ አስባለሁኝ። ስለተፈጠረውም ነገር ቦታው ላይ ምን ነበረ እንግዲህ አቤል ቦታው ላይ የነበረ ሰው ነው። የተፈጠረውን የሚያስታውሰውን ነገር ይነግረናል። አንዳንድ ነገሮችን መነሻ ይሆነናል ብለን እናስባለን። ስለዚህም እስከ መጨረሻው ድረስ አብራችሁን ቆዩ ውድ ተመልካቾቻችን። አብራችሁን ስትቆዩ ደግሞ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ብሩክ ነኝ፣ ዱካሾ ላይ እንገኛለን። መልካም ቆይታ፣ መልካም በዓል። እሺ እንግዲህ ወደ ተመልካቾቻችን ተመልሰን መተናል። ተመልሰን ስንመጣ ደግሞ እንደነገርኳችሁ ከሆነ አቤል ለጊዜው እኔ ቤት ሆኖ እያስታመምነው እኔ ቤት ሆኖ እያሳከምነው ነው። ምክንያቱም እንግዲህ የአቤል እናት ማሚ ትንሽ በተወሰነ ጉዳይ በራሷ ጉዳይ ምክንያት ከከተማ ወጣ ብላለች፣ ወደ ክፍለ ሀገር ሄዳለች እና አሁን ግን እንደነገርኳችሁ ከሆነ ጠርተናታል፣ መታለች። ከዛ በፊት ግን አንዳንድ ነገሮችን ከአቤል ጋር ማውራት ስለሚኖርብን ከአቤል ጋር እንዴት ነህ ማለትም ስለሚገባል ስላለበት ሁኔታ ጭምር ማውራት ይኖርብናልና እውነት ለመናገር እኔም በቦታው ስለነበርኩኝ አቤላ በጣም አዝናለሁና እንደው ግን እንዴት ነህ አሁን መጀመሪያ ስለ ጤንነትህ መጠየቅ እፈልጋለሁኝና ተመልካቾችም የሚፈልጉት እሱን ነው። አቤል እንዴት ነው? ደህና ነው ወይ? ምክንያቱም ብዙ ሰው ይጨነቃል። እንደምታውቀው ቤተሰቦቻችን ናቸው ይሄንን ሁሉ ጊዜና ስንጠፋ ተጨንቀው ደህና ስንሆን ደስ ብሏቸው ነውና አሁንም ቢሆን ዛሬም ይሄ ነገር የተፈጠረው በእነሱ ጸሎት ነው እኛም መትረፋችንና እንደው እሱን ለማረጋገጥ ያክል እንዴት ነህ የሚለውን ለተመልካቾችም እንድትነግርልኝ። ተመስገን ብሩኬ፣ አሁን ላይ ያለውበት ሁኔታ በጣም ጥሩ የሚባል ሁኔታ ላይ ነው ያለሁት። ዋናው ከዛ ከታሰበልን አደጋ ከዛ ትልቅ ከሆነ ሴራ እንደምንም ቢሆን መትረፍና ማምለጥ ችለናል። የሚሆነው በፈጣሪና ከኛ ጀርባ ያሉ ተመልካቾቻችን ጸሎትና ድጋፍ ነው። ሁሌም እነሱ ከጀርባ ሆነው ለኛ ባይጸልዩ ለኛ መልካም ምኞታቸውን ባይመኙ ምናልባት ይሄ ነገሩን ሊሆን የሚችልበት እድል በጣም ሰፊ ነበረ። ያው እኛ ሁሌም ቢሆን እስትንፋሳችን እስካለ ድረስ ተመስገን የምንለው ተርፈናል የምንለው ይሄንንም ስለሚያውቁ ነው እነሱም በዚህ ልክ ሄደው እኛን ለማጥፋት የሞከሩት። ግን ያው ፈጣሪ ብሎ ተርፈናል። የተወሰነ አካል ጉዳት እንኳን ቢደርስ ተርፈናል። ተመስገን። እንግዲህ እውነት ለመናገር አቤላ እኔ እንደዚህ ሆነ አንተን ማየት ለኔ በጣም የሚያም ነገር ነው። ሁላችንም ያዘንበት ሁላችንም የተጨቅንቅንበት በዚህ ምክንያት ነው። እንግዲህ ከዚህ በፊት በብዙ ጉዳዮች እንደምታውቀው እኔ እናንተ ተጨቃጭቀን እናውቃለን በስራ ምክንያት። እንግዲህ ተነጋግረንም እናውቃለን በስራው ምክንያት። ከዛ በኋላ ግን ከጉዳዩ በኋላ ሁሌም ችግራችንን ፈተን በሰላም ህይወታችን ይቀጥላል። ስለዚህ እንግዲህ ተመልካቾችም እንዲያውቁ የምፈልገው ነገር እርስ በራሳችን ምን ያክል መከባበር ምን ያክል መዋደድ እንዳለን ነው። እና ይሄ ማለት እንግዲህ ያንዱ ትንሽዬ እንኳን መሰበር ያንዱ ትንሽዬ ማዘን
እኛ ጋር ኢፌክት አለው ሁላችንም ጋር። ሙሉ ክሩ በጣም አዝኗል። እንግዲህ የግድ ስራዎችን መስራት ስላለብን ነው አሁንም ከካሜራ ፊት ለፊት ወተን እየሰራን ያለነው። የተወሰኑ ነገሮችን እንግዲህ ሰርተናል ከዛም በኋላ ካደጋውም በኋላ ግን በዚህ ምክንያት በጣም ሁላችንም ተሰብረናል። በጣም ሁላችንም ማዝነናል። ቤተሰቦቻቸው እንኳን መጥተው አንዳንድ ነገሮችን እስከሚሉን ድረስ ይሄ አደጋ ምንም የተፈጠረ ነገር የለም ሰላም ነበረ። እያመመ ነው እንዴ? እንደውላቸው ላኪሙ የሚያምህ ከሆነ ግን መደወል እንችላለን። አሁን ጥሩ ላይ ነው ያለሁት ተመስገን። ትንሽ እናቴን ያው ታውቃታለህ፣ በጣም ትጨነቃለች። የእሷ ሁኔታ ነው እያሳሰበኝ ያለው። ትንሽ ነገሩም ከተፈጠረ በኋላ ከተማ ውስጥ አልነበረችም እና በስልክ ነው የሰማችው ያለውን ነገርና ሌላ ነገር ነው የመሰላት። ትንሽ ተጎድቷልና ነይ ሲባል ያው ታውቀዋለህ የድሮ እናት አባቶቻችን የሆነ ነገር ሲፈጠር ያው ሰውም ሲያርፍ ጊዜ ትንሽ ደክሟል አሞታለሁ ቶሎ ድረስ ነውና የሚባለው። በጣም ደንግጣ ነበረ። በጣም እያለቀሰች ነው የመጣችው ከመንገድ ላይ ድምጼን እስክትሰማ ድረስ። እኔም ትንሽ ራሴን ስቼ ነበርና በወቅቱ ያው እንደምታውቀው ነው የተፈጠረውን ነገር ብዙ ሰው እንዲጎዳ ነበር ያ ሁሉ ሴራ የተደረገው። ግን በፈጣሪ ፍቃድ ተርፈናል። እናቴም አይታኛለች፣ የተወሰነ ተረጋግታለች አሁን ላይ። ግን ነገሮች እንደዚህ እየተደጋገሙ በመጡ ቁጥር ለእናቴም ጥሩ አይደለም። ያው ትልቅ ሰው ስትሆን ተጓዳኝ ነገሮች አሉ ታውቃለህና ብቻ ፈጣሪ ይጠብቀን። እኔ ዛሬም ላይ አንተ ፑሽ አድርገኸኝ አስገድደኸኝ ነው እንጂ ወዳጆቻችንም እንደሚያዩት በጠላቶቻችን ፊት እንደዚህ ሆኜ መናገርም መቅረብም አልፈለኩም ነበር። ካንተ ጋር ብዙ ተጨቃጭቀናል በዚህ ጉዳይና በፍጹም በእንደዚህ አይነት ሁኔታ እኔ ጠላቶቼ ፊት መቅረብ አልፈልግም። ያው እያሳደድን የገቡበት ገብተን እየያዝን ጠላት እየተጨነቀ ዋጋ እየከፈለ ለሰሩት ነገር ወደ ሰው ስናቀርብ ወደ ተመልካች ስናቀርብ ነው እንጂ ደስ የሚለን በዚህ ልክ የጠላቶቻችን ሴራና ደባ ተሳክቶ እንደዚህ ጉዳት ደርሶብን ወደ ካሜራ ስወጣ በጣም ነው የምናደደውም የማዝነው። አሁንም ቢሆን የግድ ያለውን ነገር ለተመልካች መግለጽ አለብን ስላልከኝ ነው ብሩኬ በእንደዚህ አይነት ሁኔታ ሆኜ ለመውጣት የፈቀድኩት እንጂ በፍጹም በእንደዚህ አይነት ሁኔታ መቅረብ አልፈልግም ነበር። እንግዲህ እኔ እናንተም በጣም በዚህ ጉዳይ ላይ ተጨቃጭቀንበታል፣ አውርተንበታልም። ይገባኛል ቁጭ ብላችሁ የኛን ቪዲዮ የምታዩ ጠላቶቻችን እንዳላችሁ በደንብ እናውቃለን። ኮሜንት እስከ መጻፍ ድረስ የሚደርሱ ተመልካቾች አሉ። ተመልካቾች ማለት ከጠላት ወገን ይሆኑ የኛ ውድ ተመልካቾች የኛ ውድ ቤተሰቦች እንዳሉት ሁሉ እዚህ ጋር ደግሞ ሌላ ነገር ደግሞ ተሰጥቷቸው ደግሞ በኮሜንት ሁላ ሳይቀር የሚተውኑ ሰዎች እንዳሉ እናውቃለን። ከዛ በላይ ግን እኛ ቅድሚያ የምንሰጠው የቤተሰቦቻችን ወይም ደግሞ የተመልካቾቻችን ጉዳይ ነው። ኢንቦክስ እንኳን ምን እያሉን እንደነበረ ታስታውሳለህ? ካዳጋው በኋላ ስንት ሰው ነው ተጨንቆ ኢንቦክስ እያደረገልን የነበረው? እንዴት ሆናችሁ? ማን ተጎዳ? ደህና ናችሁ ወይ? እውነታችሁን ነው ወይ? ምንም የተፈጠረ ነገር የለም። በመጥፋታችን እንኳን አደጋው ከተፈጠረ በኋላ ደግሞ አይተዋል እንዳየው ነው። ይሄ ሁሉ ነገር እየመጣ ደግሞ ደህና ነን ስላለንበት ሁኔታ ደግሞ ለተመልካቾች ደግሞ መግለጽ የግድ ነው። ምክንያቱም ቤተሰቦቻችን ናቸው ለኛ። አሁን እንግዲህ ተመልካቾች ናቸው ያሉን። እውነት ለመናገር እኔ እንደ ቤተሰቤ ነው ማያቸው። ስንጠፋ ተጨንቀው ደስ ሲለን ደስ ብሏቸው ነው ተመልካቾቻችን። ስለዚህ ያለውን ነገር ደግሞ የደረስንበትንም ሁኔታ ስለተፈጠረውም ነገር ደግሞ የግድ ማሳወቅም ስላለብን ለዛም ጭምር ነው። በጣም ነው ያዘንነው ሁላችንም፣ በጣም ነው የተሰማን። እንግዲህ የብዙ ሰው ቤተሰቦች መጥተዋል እኔ ጋር ካደጋው በኋላ። አቤልን ታውቁታላችሁ፣ ከዚህ በፊትም የደረሰበትን ጉዳት እንግዲህ በጩቤ እስከ መወጋት ድረስ ደርሷል። ያንን ሁላ ነገር አልፎ ደግሞ ዛሬ እዚህ ጋር ከኛ ጋር ሆኗል። ያ ነገር ሲፈጠርበት በቃኝ ማቆም እችላለሁ ማለት ይችል ነበር። አላቆምም። እኔ በጣም እውነት እንደዚህ ካሜራ ፊት ስለሆነ አይደለም። እኔ እናንተም ከዚህ በፊትም እንዳልኩ ተጨቃጭቀናል። በጣም የማደንቀህ ላመንክበት ነገር ወደ ኋላ ማትል ሰው ነህ። በጣም ደግሞ ጀግናም ስለሆንክ ነው።
እና ምንም ነገር ቢሆን ላንተ ይገባል መልካም ነገሮች በሙሉ ይገባል ዛሬም እንግዲህ ሙሉ ክሩ መጥቶ አንተ ጋር እንግዲህ እዚህ ምን ይጋም ቤትም ሆነ ያስታመምና ያለ ነው በዚህ ምክንያት ነው ከዚህም በላይ ይገባል በታማኝነት በጣም ብዙ ጊዜ አብረን ስለነበረን ስለቆየህም ጭምር ግን ቦታው ላይ እንደው አንተና የተወሰኑ የተጎዱ የኛ ልጆች አሉ አንዱ ለልጆችና ያን ያክል አይደለምና የተወሰነ ግን ያንተ ባስም ስለሚል ነው ከሌሎቹ ባንጻሩ ማለት ነውና እስኪ እንዴት ሊሆን ቻለ አንተ እንዴት እንደዚህ ልትጎዳ ቻለ ከሌሎቹ ባለፈ እኔም በቦታው ነበርኩኝ እንግዲህ እግዚአብሔር አትረፈኝ ምንም እንግዲህ ሆንኩት ነገር የለም የተወሰነ የተጫጫረን ነገሮች ሊኖሩ ይችላሉ ሰውነታችን ክፍሎች ላይና ከዛ ባሻገር ግን ያንተ እንግዲህ ተጎድተሃል ተመልካቾችም ይታያቸዋል ብዬ አስባለሁኝና ካሜራማኖች ያሳዩታል ብዬ አስባለሁና እንዴት እንደዚህ ሊሆን ቻለ ያንተ ጉዳይ እኔ በመጀመሪያ ብሩኬ ሙሉ የክሩ አባሎቻችንን ማርነቅ እፈልጋለሁ በዚህ አጋጣሚ ከሹፌሩ ጀምሮ አንተ ሙሉ በቃ ዱካሾ ክሩ አባላቶችን ማርነቅ እፈልጋለሁ ሁሉም በቁርጠኝነት ነው በቃ እዛ ቦታ ላይ ሄዶ ነገሮች መጣራት እንዳለባቸው የሉሉ ወንድማችንም ኬዝ ከተጀመረ በኋላ እየደረሱብን ያሉ ነገሮችን በደንብ ምናያቸው ናቸውና ተመልካችም በደንብ እያየ ይመስለኛል ያለው ነገር ቀን በቀን እኛ ላይ ጥቃት ለማድረስ ነው ጠላት እየሞከረ ያለው በዚህም በኩል በዛም በኩል የተለያዩ ሸቶች ይዘው ይመጣሉ ይሄ ኬዝ በጣም ከባድና አድካሚ ነው እየሆነብን ያለው ለኛ ከዛ ግን ቁጭ ብለን እንደ ስታፍ ከተነጋገርን ከወራን በኋላ የግድ ቦታው ላይ ሄደን ነገሮችን ማጣራት እንዳለብን ከተነጋገርን በኋላ ጊዜም አልሰጠነውም ቀጥታ ሹፌራችን ተደወለለት አንዳንድ ሰዎችንም ማናገርና ማማከር የነበሩብን ሰዎች አሉ እነሱንም ማማከርናቸው ቀጥታ መንገድ ተጀመረ ያው መንገዳችንን በጥሩ ሁኔታ ነበር የጀመርነው መንገድ ላይም እያወራን ነበር እዛ ሄደን ምን ይገጥመናል ከሰማናቸውም ነገሮች አንፃር ስለ ቦታው ከባድነትና አስኪነት ምን ማድረግ እንዳለብን እየተነጋገርን ሄድ ነው መኪና ውስጥም ያው ሁሌም እኛ ስራ ላይ ነን ከካሜራ ጀርባም ያው ቀርጸና እናስተላልፈውም እንጂ ሁሌም ውጥረት ላይ ነን ስራ ላይ ነን ሩጫ ላይ ነን ከዛ ቀጥታ መንገድ ጀመርን መሃል መንገድ ላይ እንደደረስን ያው ሹፌር አለ አንተ አለ ካሜራማን ነው ያለው ኤዲተር አለ ሁለት የህግ ባለሙያዎችና ሁለት ደግሞ የኛ ጥበቃዎች ነበሩ በርግጥ እዛው ቦታው ላይ ከደረስን በኋላ ነገሮችን ካጣራን በኋላ ሰውን ጨምራለን ብለን ያሰብነው ኦልሞስት 4 የህግ አካላቶች ምናምን አብረው ነበሩና ይሄድን ይያለ መንገድ ላይም እንደውም እሱ ምን አይነት ሁኔታ ላይ ይሁን አይሁን አላቅም ሊፍት ስጡም ብሎ አንድ የገባ ሰውዬ ነበር ነጋዴ ነው የህል ነጋዴ ማዳበሪያ ነገር ይዞ መንገድ ላይ እንደተባበር ነው ትዝ ይለኛል ከዛ ነው እየሄድን ይያለ ከዛም በሰላም ለረጅም ሰዓት እየተጓዝን ነበር እየተነጋገርን ብዙ ነገር ከዛ በመሃል ነው ሹፌራችን ፍሬን ሽንታችን መሽናት እንፈልጋለን ብለን ፍሬን ለመያዝ ሲሞክር እምቢ አለ ያው ሃይዌይ ላይም ስለነበርን በከባድ ፍጥነት ነበር እየሄደ ነበርውና እንደምንም በእጅ ፍሬኑ የተወሰነ ለማቀዝቀዝ ሞከረና ሁላችንም በወቅቱ በጣም ነው የደነገጥነው እንደዚህ አይነት ነገር እኔ መኪና አደጋ ለመጀመሪያ ጊዜ ነው ሲገጥመኝና በጣም ነው ክቡ ያለው ምን ተርፍም አልመሰለንም በዛ ስፒድ በዛ ሁካታ በዛ ጫጫታ እኔ በቃ በህይወቴ እንደዛች ሰዓት ተጨነቅ ያላቅም ግማሹ ወደ ፈጣሪ ለምናል ግማሹ ይጮሃል ግማሹ ያቺ እንደዛች ሰዓት እኔ ተጨነቅ ያላቅም በህይወቴ ብዙ ነገር ገጥሞናል ብዙ የሰው አደጋ ደርሶብናል ጥቃት ደርሶብናል ግን እንደዚህ አይነት ነገር ገጥሞኝ ያቅም በህይወቴ በጣም የሚያስጨንቀው በሰዓቱ በቃ ምን ማድረግ እንዳለብህ ግራ ይገባሃል በመስኮት ዘልዬ ልውጣ ትላለህ እንዴት ከፍቼ ልውረድ ከባድ ነበር ብቻ በሰዓቱ የነበረው ነገር
እንግዲህ በጣም አስደንጋጭ ነበረ ያ ጊዜ። አሁን ድረስ እንኳን ሳስበው የሚሰቀጥጠኝ ነገር ነው። ከዚህ በፊት እንኳን እንደምናውቀው ወንጀለኛ ነው የምንይዘው፣ ይመጣሉ ፊት ለፊታችን እና እነሱን መጋፈጥ ነው። ተተኩሶብን ያውቃል፣ ብዙ ነገር ሆኖን እናውቃለን። እዚህ ጋር ግን የመኪና አደጋ ነው፣ መኪና ነው፣ በሰላም እየሄደን የነበረን ሰዎች ነን። በጣም እንግዲህ ሁሉም ኢነርጂ ላይ ሞቲቭ ላይ የነበረ ሰው ነው። ስለምናደርገው ነገር ስለ ነገሮች እያወራን ነበረ በጊዜው። እንግዲህ በዛ መሀል እኮ ለምሳም የወረድንበት ጊዜ ነበር እኮ፣ ሰላም ነበር ያን ሁላ ሲሆን እንግዲህ ጋሼ እንግዲህ አቀዝቅዘው በስነ ስርዓት አቆሞ ተነስተን የወጣ ነው እኮ። ለምሳ ሁላ ወርደናል። ያኔ እንኳን ፍሬን እየሰራ ነበረ። እንግዲህ ያ ሁላ ባይሆን በሰላም ቆመን ምሳ በልተን ቡና ጠጥተን ሁላ እንወጣም ነበረ። ከዛ በኋላ ነው እንግዲህ ተነስተን እየሄድን እያለ ይሄ ነገር የተፈጠረው። በጊዜው ምን ያክል አስደንጋጭ ሊሆን እንደሚችል ተመልካቾች አስቡት። አጠገባችን እንግዲህ ፍሬን እምቢ አለኝ አሉኝ። እኔ ምንድነው ሊሰማን የሚችለው? ሁላችንም ደንግጠናል። ስለመዝለል ነው የምናስበው፣ ስለመሞት ነው የምናስበው። እንተርፋለን ብለን እንዴት እናስብ በዛ ሁኔታ ውስጥ? ምክንያቱም በሰላም የነበረን በሰላም እየመጣን ያሉን ሰዎች ተፈትሾ ነው፣ መኪና ሳይፈተሽ አይወጣም ወደ ክፍለ ሀገር ሲሄድ። አሁን ድረስ ሳስበው የሚሰቀጥጠኝ እንደው ከእግዚአብሔር በታች እሳቸው በጣም ጎበዝ ባይሆኑ ኖሮ ምን ሊፈጠር እንደሚችል አስበው። እንግዲህ የሚርበተበት የሚደነግጥ ሰው ቢሆን ምን አይነት ውሳኔ ሊወስን ይችል ነበር? ከዛ በኋላ ከዛ በላይ ደግሞ ያስደነገጠኝ ያንን ወንዝ ስናየው ነው። አስበው፣ እዚህ ጋር ከግንድ ጋር ተላትመናል። እንዴት እንኳን ብለን እንደው የሆነች ነገር እንኳን ገፋ አድርጎን ዘንበል ብንል ቀጥታ እንገባ ነበርኩ። የሆነች ነገር እንኳን ቢነካ አይደለም አደጋ ፍቀርቶ እንግዲህ ከቆምን በኋላ እንኳን ገፋ እንኳን ብንደረግ እንግዲህ ወደዚህ አዘንብሎልን ነው በዚህኛው በር ተከፍቶልን እንኳን የወጣ ነው። ፈጣሪ ተአምር እንጂ በቃ በፍጹም እኔ እንተርፋለን ብዬ በፍጹም አላሰብኩም። እንኳን እንደዚህ ቀለል ያለ አካል ጉዳትና አንድም ሰው ይተርፋል ብለን በቃ ማታሰብበት ሁኔታ ላይ ነበር በሰዓቱ። ፍሬም በጠሰ። በርግጥ ሹፌራችንም በጣም ማመስገን እፈልጋለሁ። በዚህ ሰዓት የወሰናቸው የመጨረሻ ውሳኔዎች ናቸው እንደዚህ በህይወት ተርፈን እንድንቆም ያደረገን። በጣም ልምድ ያለው ሹፌር ነው። ከዚህ በፊትም ተነጋግረን ትልልቅ የመንግስት ስራዎች ላይ ሹፌር የነበረ ሰው ነው። ከዚህ በፊትም የስራ ልምዱንም አይተን ነው እንትን ያለውና በጣም ጎበዝ ሰው ናቸው ጋሽ ይርጋና እኔ በጣም እሳቸው ማመስገን እፈልጋለሁ ከፈጣሪ በታች። እሳቸው ናቸው እንደዚህ በህይወት እንድንቆይ ያደረጉን ብዬ ነው ማምነው። በወቅቱ ፍሬም በጠሰ። ቀጥታ ነው በቃ የወሰኑት። እንዳልከው በዚህ በኩል ወንዝ ነው፣ በዚህ በኩል ደግሞ ግንድ ነው። በዛ ሁኔታ ለመትረፍ ችለናል። ከዛ በኋላ እንግዲህ የተፈጠሩትን ነገሮች ምን እንደሆኑ መገመት አይከብደንም። የተወሰነ የአካል ጉዳት ደረሰብኝ። እኔም አንተ ምንም ላትሆን ይችላል። የተወሰኑ የአካል ጉዳት የደረሰባቸው ሰዎች አሉ። ወቅቱ እንደነገርከኝ እኔ ራሴን ስቼ ነበርና በሰዓቱ ማን ምን ይሁን ነገሮች ካለፉ በኋላ ነው እንትን ያልኩት። ያው ከኛ ጋር የነበሩት ጋርዶች እና የህግ አካላቶች የተወሰኑ ቀላል ጉዳት እንደደረሰባቸው ነግረኸኛል። ከዚህ ከሁሉም ግን ያንተ በምንም አለመሆን ፈጣሪን አመስግኛለሁ። ምክንያቱም ከባድ ኬዝ ነው ያዝነው፣ መቀጠል አለበት፣ መቆም የለበትም። ከዛም አንፃር አንተ ምንም አለመሆንን ፈጣሪን ተመስገን ማለት እፈልጋለሁ። እኔ ከምንም በላይ የሚያሳስበኝ እውነት ለመናገር የእናንተ ጉዳይ ነው። ማለት አንተ ላይ የሆነው ሌሎቹ ላይ የሆነው እኔ ላይ ብናለ በሆነ ብዬ ነው ማስበው። ሁሌም ቢሆን እኔ መቼም ቢሆን እናንተ የሆነ ነገር ሆናችሁ ማየት በፍጹም አልፈልግም፣ በፍጹም። እና ይሄ በቃ የሚመጡ ጥቃቶች ባልደረቦቻችን እንደዚህ ሆኑ፣ የኛ ካሜራማን እንደዚህ ሆነ፣ የኛ ሰው እንደዚህ ሆነ የሚባሉት ነገሮች በሙሉ ምን አለ እኔ ላይ በሆኑ ብዬ ነው ማስበው። እኔ ፊት ለፊት ያለሁት በርግጥ እኔ ብቻዬን አይደለም እዚህ ጋር እየሰራሁ ያለሁት። እኔ ፊት ለፊት ካሜራ ላይ ስለምወጣ እንጂ
ከኔ ኋላ ያሉት ሰዎች ናቸው እንደ ደጀን የሚሆኑት ተመልካቾች። ግን እነሱ ላይ የሚሆነው ነገር በሙሉ ምን አለ እኔ ላይ በሆነ ብዬ ነው የማስበው። በቃ እናንተም እንደዚህ ሆናችሁት እናንተ የተጎዳችሁት በሙሉ የኔ ጉዳት ቢሆን ብዬ ነው የማስበው። ይቀለኝም ነበር እኔ እንደዛ መሆኑ በጣም ይሻለኝ ነበር። ብሩኬ ሁሌ እንደዚህ ትላለህ አንተ፣ ግን አንተ መትረፍህ ነው ነገሮች እንዲቀጥሉ የሚያደርጋቸው። ያው የያዝነውን ኬዝ እንደምታውቀው ነው። ልዑል ከጎኑ የሚያግዘው ሰው ያስፈልገዋል። እኛንም በምን አይነት ሁኔታ ውስጥ ሆኖ ሲያግዘን ሲደግፈን እንደነበረ የራሱን ችግር ወደ ጎን አድርጎ የእኛን ችግር ወደፊት አምጥቶ ምን ያህል ሲያግዘን እንደነበረ አይተሃል። በዛ ክፉ ጊዜ በዛ አንተ በህይወትና በሞት መካከል ሆነ ለልዑል መድረስ ያለብን ሰዓት ነው። ምን አይነት ከባድና አስቸጋሪ ኬዝ እንደጀመርን ሁሉም የሚያውቀው ነው። በጣም ጠልቀን ስንገባ ውስብስብና በጣም መጣራት ያለባቸው ብዙ ነገሮች እንዳሉ በእኛ በኩል ያገኘነው አቶ ፈቀደ ከጀርባ ብዙ የሚያውቃቸው ሚስጥሮች እንዳሉና ሰሞኑን እንደነገርከኝ ከሆነ እሱም ላይ የደረሰውን ጥቃት የምናውቀው ነው። እነዚህ ሰዎች በከፍተኛ ፍጥነት እኛን ለማጥቃትና እኛ ላይ ጉዳት ለማድረስ በጣም እየጣሩ ነው የሚገኙት። ስለዚህ አሁን የኔ መጎዳት ወይም የሌላ ሰው መጎዳት እያሳሰበን ያለ ግን ዋናው ጉዳይ የልዑል ስለሆነ እሱ ላይ ትኩረት አድርገን ብንሰራ ላለው። ስለዚህ ከዚህ የመኪና አደጋ ጀርባ ብዙ እየጠረጠርኳቸው ያሉ ነገሮች አሉ ብሩኬ። ካንተ ጋርም ነገሮች ትንሽ ፊክስ ይሆኑና እናወራለን ብዬ ነበር ያሰብኩት። የሆነ ነገር እንደተፈጠረ ይሸተኛል። የሆነ ነገር እንዳለ ከጀርባ ዝም ብሎ እንዳልተከሰተ የመኪና አደጋ በጣም እርግጠኛ ነኝ። ሹፌሩንም ከዛ በኋላ በስልክ ለማናገር ሞክረናል። መኪናው ሙሉ ጤነኛ እንደነበረ ሙሉ ቼክ አድርገን ስንነሳ እንደነበረ ነግሮኛል። ውስጣችንንም በደንብ ቼክ ለማድረግ ለማጣራት ሞክረናል። ሁሉንም ሰው እዛ ጋር ቼክ ለማድረግ ሞክረናል። ጣቶች እየጠቆሙ ያሉት ግማሽ መንገድ ላይ ሊፍት ስጡኝ ብሎ የገባውን አቅመ ደካማ ሰውዬ እሱ ሰውዬ ከገባ በኋላ ነው ነገሮች ጥሩ እያሉ ነው ያልሄዱት። የመኪናው አደጋ የተከሰተው ይህንንም እንድል ያስቻለኝ ነገር ምንድነው? ከሰውየው ጋር መሀል መንገድ ላይ እኛም ምሳ ለመብላት ስንወርድ እንብላ ብለ ነው ፍቃደኛ አልሆነልንም ነበረ። እሱ መኪና ውስጥ ነበር የቀረውና የሆኑ ነገሮች ይሸቱኛል ብሩኬ ከዚህ ጀርባ። ምክንያቱም እኛ ውስጣችን እናውቀዋለን፣ በደንብ አጣርተን የተነሳ ነው። ለረጅም ጊዜ አብረው ነው የሰሩ ሰዎች ናቸው እዛ ውስጥ ያሉት። በእርግጥ በደንብ ምርመራ ይካሄዳል። እንደዚህ ነው ብለን ምን ደመድመው ነገር አይኖርም። ግን ከዛ በዘለለ ያ ሊፍት ስጡኝ ብሎ የገባው ሰው እሱ ላይ በጣም ከባድ ጥርጣሬ ነው ያለኝ። መኪናውን በእርግጠኝነት የሆነ ነገር እንዳረገው ነው የሚሰማኝ። ምክንያቱም እሱም የአካል ጉዳት ምንም አልደረሰበትም አሁን እንደነገርከኝ ከሆነ። ስለዚህ የሆነ ሰው እንደላከው ከሱ ጀርባ የሆነ ሰው እንዳለ ይሰማኛልና በሱ በኩል ብናጣራ ባይ ነኝ። እኔ አሁን እንደዛ ነው ሐሳቤ። ምናልባት እኔም አንዳንድ ነገሮች እየተሰሙኝ ነበረ። ካንተ ስሜት የምጋራቸው ነገሮች ይኖራሉ። ግን ነገሮችን አሁን ባለንበት ሁኔታ ይሄ ነው ማለት የምንችልበት ሁኔታ ላይ አይደለንም። ያው እንግዲህ ከዛም ከመጣም በኋላ ተመልካቾች እንግዲህ ድንገት የአቶ ፈቀደም አደጋ መድረስ ሁኔታ እሱን በትራስ አፍኖ ለመግደል የመጡ ሰዎች ነበሩ። እነሱን በቀጥታ ይዘን እንግዲህ ከነሱ ጋር እያወራን የነበርንበት ሁኔታ ላይ ነበር። የግድ ስራዎች መቀጠል ስላለብን የልዑልም ጉዳይ የሚቆም ጉዳይም ስላልሆነ፣ ምክንያቱም አቤልም እንዳለው እሱ በችግር ውስጥ ሆኖ በዛ ሁኔታ ውስጥ ሆኖ ለኛም በሚገባበት ሰዓት ደርሶልናል። አሁን ደግሞ ያንን የምናደርግበት ውለታችንን ምን መልስበት ጊዜ ላይ እንገኛለን። እሱን ደህና ለማድረግ የተቻለን በሙሉ ማድረግ የምንችልበት ሰዓታችን ላይ ስለሆነ፣ ከዛ ባሻገር ግን የሆኑ የሚሸቱን ነገሮች አሉ። ይሄ ነገር ሲፈጠር እንግዲህ ቀላል ነገር አይደለም የተፈጠረው። እንግዲህ ቢሆንላቸው በቀጥታ ምንድነው የታሰበው? እኛን ለመግደል ነው። ጭራሽም እኮ የዛሬም ቀን አይፈጠርም ነበር። አደጋ ተፈጥሮ እንግዲህ በህይወትም ላንገናኝ እንችል ነበር ማለት ነው። ተመልካቾችም የኛን ሞት ዜና የሚሰሙበት ቀን ይሆን ነበር ማለት ነው የዛን ቀን። እንግዲህ በጣም ከባድ ነው ይሄ ማለት። የዚህን ጉዳይ አሳሳቢነት፣ የዚህን ጉዳይ ከፍተኛነት ከዚህ በላይ ሊያስረዳን የሚችል ነገር የለም።
እኛ እንድንሞት ነው የሚፈልጉት ማለት ነው እነዚህ ሰዎች። ምክንያቱም ዝም ብሎ መቼም አንድ ፍሬ ዝም ብሎ አይበጠስም። እየሰራ የነበረ ፍሬ የተፈተሸ መኪና ነው። እንግዲህ ጋሽ ይርጋም ያሉት ነገር ስለሆነ ማለት ነው በባለሙያ ሳንፈትሽ ዝም ብለን ስለማንወጣ ጭምር በጣም ብዙ ማጣሪያዎች ይኖሩብናል። ማጣራት ያሉብን ጉዳዮች ይኖሩብናል። አንተም እንዳልከኝ ባልከኝ መንገድ ያልኩልን ሰዎች አሁን ግን በዋናነት እዚህም የመጣንበት ጉዳይ ካንተ ጋርም ልናወራ የፈቀድንበትም ጉዳይ አንተ እንዴት ነህ ለማለት ተመልካቾችም ያለበትን ሁኔታ ማወቅ ስለሚፈልጉ፣ በሁለተኛነት ደግሞ አውደ ዓመት ነው፣ በዓል ነው፣ የበዓሉ ዋዜማ ላይ ነው የምንገኘውና ይሄንን ጉዳይ ተመልካቾችንም እንግዲህ ማደፍረስ አንፈልግም የበዓልን ስሜት። ከዛ ባሻገር ደግሞ እናታችን ማሚ አለችና ከሷም ጋር አንዳንድ ነገሮችን ማውራት ስለሚኖርብን ለዛም ብለን ነው እዚህም የመጣ ነውና ለተመልካቾችም ያለንበትን ሁኔታ ማሳወቅም ስለሚገባን ዛሬ ከዚህ በላይ ይሄንን ስሜት ማደፍረስ አልፈልግም። ግን እንደው እሷን እናስገባታለን ሌላ ምንም ምንቆይበትም ምክንያት ስለሌለና ግን እንዴት ነበር እስኪ ስታገኝህ ማሚ ስታይክ ምን አለች? ያው ማሚ እንደምታውቃት ነች። ያው የሁሉም እናቶች እንደምታውቀው ለልጃቸው ያላቸው ስሜት እንስፍስፍ ነውና በወቅቱም ሲደውላት በቃ ሌላ ነገር ነው መሰላት። አላመነችም በፍጹም። ያው ከካሜራ ጀርባ ሆና ነገሮችን ስለምታይ ቪዲዮም ስለምትከታተል ምን ሊደርስብን እንደሚችል ምናምን ታስባለችና በጣም ውስጧ የተረበሸው እንደዚህ ቀላል አደጋ ደርሶበታል የሚል አይነት ነገር ስትሰማ ግን መታካየችም በኋላ ተመስገን ብላለች። ያው ዋናው የሰው ልጅ በህይወት መትረፉ ነው። ምንም አይነት ነገር ይፈጠራል። አብሶ ደግሞ እኛ ላይ ሁሌ የሚከሰት ነገር ነው። ስለዚህ እሷም ቢሆን ለምደዋለች። እስከመቼ ነው የሚለውን ነገር ያው የተወሰነ ጭቅጭቅ አለ በእኔና በሷ በኩል። ግን ያው ተመስገን። እስኪ እሷንም እንግዲህ እናስገባትና ያለውን ነገር ደግሞ ከሷ ጋርም ያለውን ነገር ማውራትም ስላለብን ስለሚሆነውም ነገር ስለተፈጠረውም ነገር የግድም ስሜቷንም መጋራት ስላለብን እናስገባታለን። የኛ ካሜራማኖች የኛ ሰዎች እዚህ ይዟት ይመጣሉና ተዘጋጅታለች። እስኪ አምጧትና አንዳንድ ነገሮችን ደግሞ ከሷ ጋር የምናወራ እንደ በዓልም ዋዜማ ደግሞ እንደዚህም መሆኑ ደግሞ የግድ አስፈላጊ ስላልሆነ ነገ የክርስቶስን ትንሣኤ ልናከብር ነውና ትልቅ በዓል ነው። ይሄ ደግሞ በክርስቲያን እምነት ተከታዮች ዘንድና ለዛም ሲባል ጥሩ ነገሮችን የምንሰማበት ጥሩ ነገሮችን የምናይበትም ደግሞ ጊዜ እንዲሆንልን እየተመኘን ደግሞ እንግዲህ እንደዛ እያለን ፕሮግራማችንን እንቀጥላለን ማለት ነው። እሺ እንግዲህ ተመልካቾቻችን የበዓል ዋዜማ ላይ እንገኛለን። በድጋሚ እንኳን ለብርሃነ ትንሣኤው በሰላም አድረሳችሁ ማለት እንወዳለን። ያለንበት ሁኔታ ነገረናችኋል። የበዓል ዋዜማ ነው። ነገር ግን እዚህ ደግሞ ማሚን ወይም ደግሞ የአቤልን ወላጅ እናት እዚህ ጠርተናታል። አቤል ያለበትን ቤት ነግረናቸዋል። እኔ ጋር እንደሆነ ነግረናቸዋልና ይሄ ማለት እንግዲህ ማሚ ለራሷ ጉዳይ ለአንዳንድ ጉዳዮች ብላ ከከተማ ወጣ ስለነበረ ወደ ክፍለ ሀገር ሄዳ ስለነበረ ካለው ሁኔታ አንፃር ደግሞ የተሻለ ብለን ያሰብነው እኔ ጋር ሆኖ ትሪት መደረጉ እኔ ጋር ሆኖ በቂ የሕክምና እርዳታ ድጋፍ ከዛ በተጨማሪ ደግሞ እንግዲህ ሳይኮሎጂካሊም ፍቅር ማግኘቱን ነውና የምንፈልገው በዛ ምክንያት እኔ ጋር ነው ያለው እና ግን ማሚ በዋናነት የተፈጠረው ነገር በእውነት በጣም እጅግ በጣም አዝናለሁ ለተፈጠረው ነገርና እኔም በቦታው ስለነበርኩና ከተጎጆቹ መካከል እኔ ስለሆንኩኝ ግን እንደው ከክፍለ ሀገር ነው የመጣሽው ዛሬም ባይሆን ማለት ነው እንኳን ደህና መጣሽ ማለት ግን እፈልጋለሁ። እሺ እንኳን ደህና ቆያችሁኝ። በቅድሚያ እግዚአብሔርን አመሰግናለሁ፣ ፈጣሪን አመሰግናለሁ። እንደዚህም ሆኖ አመሰግናለሁ መድኃኒዓለምን። ምክንያቱም እኔ በህይወት አገኘዋለሁ ብዬ አላሰብኩም ነበረ። ከተነገረኝ አንፃር ከሰማሁት አንፃር እንደው በህይወት አገኘዋለሁ ብዬም አላልኩ። አሁንም ቀላል አደጋ አይደለም የደረሰበት። ግን እንደው ሁል ጊዜ ከማያችሁ ሁሌ ከምከታተለው አንፃር አትርፏቸዋል ብዬ ነው ዛሬ በእውነት የማመሰግነው ፈጣሪን። ምንድነው ያው እንደሚታወቀው እንግዲህ አንድ ልጄ አቤል ነው። በጣም የምወደው በጣም መሳሳለት
ተረጋግ ማሚ ይቅርታ በቃ ይቅርታ ስንት ነገር ይሆናል እንዴ እኔ አንድ ልጄ ነህ አንተ አቤልዬ አንድ መሳሳልም ወደለ ልጄ ነህ ያለ አንተ ምንም ነገር የለኝም ልጄ አንድ ልጄ ነህ በቃ ፈጣሪ የሰጠኝ ሞድህ ነህ አንተ አለህኝ ምለው ትጦረኛለህ ነገ አንድ ነገር በሆን ነገ ብደክም አሁንም እየደከምኩ ነው ይሄው ባንተ የተነሳ እየደከምኩ ነው አቤል ነገ ደግሞ ከዚህ ብደክም የምትጦረኝ ያልኩህ አንድ ልጄ አንተ ነህ ሁሉ ጊዜ ነው አቤል ሁሌ አመት በዓል በደረሰ ቁጥር ሁሉ ጊዜ በዓል በደረሰ ቁጥር የበዓል ዋዜማ በደረሰ ቁጥር ሁሉ ጊዜ ችግር እንደተፈጠረ ነው ሁሉ ጊዜ ይሄው ባለፈውም እንደዚህ በጩቤ ተወጋ ተረፈ መቼም እግዚአብሔር ትረፍ ስላለው ተረፈ አሁን ደግሞ ይሄው እንግዲህ ክትክትክት ብሎ ከመኪና አደጋ እንደዚህ ሆኖ መጣ እኔ በቃኝ እኔ ስራ አቤልዬ ይብቃ ይሄ ስራ ይብቃ እናንተም ተጎዳችሁ እሱም ተጎዳ እኔም ተጎዳው በእውነት ነው ማለት እኔ አሁን ተመልካቹ ሁሉ ጊዜ እንዳዘነ ነው እንደዚህ አይነት ነገር ሲደርስ እንደተሳቀቀ ነው ስራችሁን በእውነት ለበጎ ስራ እንደምትሰሩ ጥሩ መስጊ በሚሆን ደረጃ ላይ ያለውት እናንተም ማስጊ የሆናችሁ ነው ወጣቶች ናችሁ ገና ብዙ ነገር ይተበቅባችኋል ብዙ ነገር እየሰራችሁ ነው እንደገና ደግሞ አሁን እኔንም እየተጨነኔ በሽተኛ ነኝ እኔ በቃኝ አቤልዬ እኔ በቃኝ እኔ በእውነት እኔ ከዚህ በላይ እንግዲህ እኔ ምንም ላደርግ አልችልም እኔ ደከመኝ እውነት ደከመኝ ይጦረኛል ያልኩት አንድ ልጄ ነው ስንት ነገር ነው በከራ የሚደርስበት ሁሉ ጊዜ መከራ ይደርስበታል ስራችሁ በጣም ለህይወታችሁ አስጊ ነው ስራችሁ ለህይወታችሁ ያሰጋል በእውነት ወጣቶች ናችሁ ጥሩ ስራ እየሰራችሁ ነው አቤልዬ እኔ በቃ ደከመኝ ተነጋግረን አይደል እንዴ በእውነት ደከምኩ እና እኔ ደከመኝ አሁን ይሄው ሁላችሁም ናችሁ ዛሬ እንግዲህ ከዚህ መኪና አደጋ አንድ በመኪና አንድ ሰው ብቻ አይሄድም ብዙ ሰው ነው የሚሄደው የስንት ሰው ህይወት ነው እኮ እናንተም አሁን አደጋ ላይ የምትጥሉት ስለዚህ እኔ ስራችሁን አያለው እንቅስቃሴያችሁን አያለው እከታተላለሁ በጣም አስጊ ይሄ መጥፎ ቦታ ነው አካባቢው የመጥፎ ቦታ አካባቢ ነው እንዲህ አይነት አካባቢ ነው እስካሁን ድረስ እንዴት አለ ለምንድነው የማይቀየረው ይሄ ህዝብ ለምንድነው የማይቀየረው እንዴ በእንደዚህ አይነት ስለንቦና ጫና መኖር በጣም ከባድ እኮ ነው በዚህ ዘመን እንዴ ሰው ወደ ፈጣሪም ሄዶ አልሆነለትም ያላችሁበት ቦታ አስጊ ቦታ የምትሄዱበት ቦታ አስጊ እዛም አካባቢ ያለው ማህበረሰብ በጣም ወደ ኋላ ቀር የሆነ ነው ሊሻሻሉ ይገባል ሊቀየሩ ይገባል እንደዚህ አይነት ቦታ ላይ ደግሞ ስትሄዱ እናንተ መጀመሪያ ቅድመ ጥንቃቄ ማድረግ አለባችሁ እኔ በእውነት ማሚ እንደዚህ አይደለም አንዴ አቁም እንግዲህ ማሚ የግድ ነው መረጋጋት አለብሽ ምክንያቱም የተፈጠረውን ነገር ታውቂዋለሽ አቤል ደህና ነው እግዚአብሔር የተመሰገነ ይሁን እዚህም የጠራውሽ አንቺን እንድትመጪ የሚያደርኩት እኮ እሱን እንድታየው ከዛ ደግሞ ስለተፈጠረው ነገር ከኔ ጋርም እንግዲህ የኛም ሰዎች አሉ አንዳንድ ነገሮችን እንድናወራ ስለፈለገን ነው እንጂ እንደዚህ ሆነሽ እንደዚህ ተሰብረሽ ማየት በፍጹም አልፈልግም ታውቂያለሽ ከዚህ በፊት ምን ያክል ነገሮችን እየተፈጠሩ እንደነበር የገዛ ወንድሜን ያጣሁበት ስራ ነው ማለት ያ ነገር እንኳን አላቆመንም ዛሬም ድረስ ማስበው ዛሬም ድረስ ሞዶ ዛሬም ድረስ ምናፍቀው አብሮ አደግ የገዛ ወንድሜን አጥቼበታለሁ አሁንም ቢሆን ነገሮችን በርትቼ እንግዲህ ለመቀጠልም ነገሮችን እያሰብክ ያለሁት በዚህ ምክንያት ነው አቃለው ምን ያክል እንደሆነ ሀዘኑ ስብራቱ ለኔ ይገባኛል ታውቂያለሽ ከዚህ በፊትም አብረሽኝ ስለነበርሽና ብዙ ነገሮችን ሆነን የሁላ ነገር ግን ተፈጥሮ ዛሬ አልቆምንም ቀላል ጉዳይ አይደለም ቀላልም ነገር አይደለም እንቆማለን ማለት አይደለም አሁን ይገባኛል እንደ እናት ከእናት በላይ ለልጅ ምንም የለምና የእናት ሀዘኗን የእናት ስሜቷን እኔ ተጎዳው ጊዜ አይቻለሁኝ ምን ያክል እንደተሰበረች ምን ያክል የኔ እናት አዝና እንደነበር አስታውሳለሁኝ ግን በቃ አንቺ ጀግና ልጅ በጣም ጎበዝ ልጅ ነው የወለድሽው የብዙ ሰው ልጆች እንግዲህ ወንጀለኛ ሌባ ሆነው ቀርተዋል እኮ አንቺ ግን ለኡነት የሚታገል ለዚህ ነገር የሚቆም ላመነበት አላማ ወደ ኋላ ማይል ልጅ ነው የወለድሽው ይሄ ልጅ አንቺ በመሆኑ ራሱ ፈጣሪ ልታመሰግኝ ይገባል ከዚህ በፊት ብዙ ነገሮችን አላለፍንም ብዙ ነገሮች አልተፈጠሩም እኛም
አቤል እንኳን አደጋ ደርሶበት እንኳን እኮ በምን አይነት ሁኔታ ነው ተጽናንተን ዛሬ እዚህ ላይ ቆም ነው? ይሄ ቀላል ነገር አይደለም፣ ቀላል ጉዳይ አይደለም። ያንን ሁላ ተቋቁመን ያንን ሁላ አልፈን ዛሬ እዚህ ላይ ቆመናል። ብዙ ነገሮች ሲከፋን እንደ እናት አንቺን እንደዚህ ብለን ማማክረንሻል። ስለ አቤል ጉዳይ ሳይቀር ስለኛም ጉዳይ አውርተናል። ስለዚህ አሁን ያለውን ነገር እግዚአብሔር ይመስገን ሁላችንም ተርፈናል። አቤልም ደህና ነው እንደምታየው፣ በቃ የተወሰነች ነገር ነች። እሷም እንግዲህ ያው በየጊዜው ኤክስሬም እያነሱት ነው። የአጥንት ስፔሻሊስቶችም አሉ አይተውታል። የሕክምናን ቦታ መውሰድ ሲገባን ደግሞ እየወሰድነውም እያሳየነው ነው። እንደውም በተቻለው ፍጥነት እንደውም ለማገገም እየሞከረ ነው። ከአመጋገብም አንፃር ከሕክምናም አንፃር ጥሩ ነገሮችን እያደረግን ነው። የተሻለ ነገር እየሆነ ነው። ዛሬ ደግሞ እንደዚህ የምታለቅሽበት ቀን አይደለም። ያንን ሁላ ነገር አልፈን ደግሞ እንግዲህ አሁን ህማማት ላይ ነበርን። ነገ ትንሳኤ ነው፣ የበዓል ነው። እንደዚህ አይደለም ማሚዬ። እሺ አንቺ መረጋጋት ጭራሽም እኛን ማረጋጋት ነው የሚጠበቅብሽ። ይገባኛል የእናት አንጀት እንደሆነ። እሺ አሁን በቅድሚያ አንተንም አመሰግናለሁ። ቤትህ አምጥተህ የመጀመሪያ ጉዳቱን ጠግነህ ክታች ላይ ብለህ ከጎን በሆነ እንደዚህ ድረስ እስከሚደርስ ድረስ አቆይተህ ስላሳየኸኝ አንተን በጣም አመሰግናለሁ። እሱ የኔ ግዴታ ስለሆነ ነው እናቴ፣ ግዴታዬ ነው። ግን እኔ የምለው እንደው እስከ መቼ ነው እናንተ እንዲህ አይነት ስራ የምትሰሩት? እስከ መቼ ድረስ ነው እንደዚህ የምትሆኑት? አሁን ከዚህ በፊት የነበረው ወንጀለኛን ለመያዝ በምታደርጉት ብዙ ነገር ደርሶባቸዋል። ወንጀለኛን ለመያዝ ሌባን ለመያዝ ብዙ ነገር ትሯሯጣላችሁ። ይሄ ግን እንደማየው እንደምከታተለው የጎሳ የብሔር የመጥፎ ከባድ አምልኮ መቀበያ ቦታ ነው። እንዴት አድርጋችሁ ነው ይሄን ድፍረታችሁስ? እንዴ መድፈራችሁ ራሱ እኮ ይሄ እንኳን እናንተ አይደላችሁምና መንግስት ለሀገር በጎሳና በጎሳ የተጣላ በቀላሉ እንደዚህ አይፈታም ችግራቸው። እናንተ የምትፈቱት ችግር አይደለም። ይሄ ሐሳባችሁ ጥሩ ነው፣ ይደገፋል። ማረጋችሁ ጥሩ ነው። ግን ይሄ በጣም ብዙ አምልኮት ያለው ነገር አሁን እነሱን ለማሳመንና ከዛ ህይወት ለማውጣት ገና ብዙ ስራ ይሰራበታል፣ ብዙ ነገር ይደረግበታል። ወንጀለኛ መያዝ አይደለም እኮ ይሄ እናንተ ሄዳችሁበት ወንጀለኛ መያዝ ነው፣ ህግ ነው፣ ለህግ ታስተላልፋላችሁ። ይሄንን ግን መጀመሪያ እነሱን ለማሳመን ብዙ ስራ ይጠበቅበታል። ይሄንን የጎሳ እንደዚህ በተለያየ አምልኮት ያለን ህዝብ ለማውጣት መንግስት እንኳን አይችለውም፣ ያቅተዋል። ስለዚህ እንደዚህ አይነት ከባድ አደጋ የሆነ ውስጥ እጃችሁን አትክተቱ ባካችሁ ልጆች፣ እባካችሁ። አሁን እኔ ዛሬ አቤልዬ ተርፎ መጣ። እናንተ ደግሞ አንተ እግዚአብሔር አወጣ። ይሄው እጣ ፋንታ የሚባለው ነገር እንደዚህ ነው። እሱ እግሩ ተሰበረ፣ ወገቡ የተሰበረም አለ፣ ሚሞትም አለ። እንደው እግዚአብሔር አወጣችሁ እንጂ እና ባካችሁ ለእንደዚህ አይነት አደጋ ራሳችሁን አታጋልጡ። ይበቃችኋል። እስቲ ደግሞ እንደ ሰው ደግሞ በአገር ላይ ቁጭ በሉና አውደ ዓመትን እኔ አቤልዬ ይኸው ስንት አውደ ዓመት ነው ካንተ ጋር በመከራም አሳልፈው። ለኔም ዘንልኝ እንጂ አቤልዬ፣ ለኔም አስብልኝ። አውደ ዓመት በደረሰ ቁጥር እኔ ሁሉ ጊዜ መከራ ላይ ነኝ። ያው አውደ ዓመት ዋዜማን አላቀውም። እንዴት አውደ ዓመት የሚባል ነገር አላቀም። ባንተ የተነሳ አውደ ዓመት አናቅ፣ ሰንበትን አናቅ፣ ምን አናቅ። አንተ ይኸው ከወር እስከ ወር ከቤት የለህም። የሚሰራውም ደክመው ነው። እንግዲህ ምን አለበት እንደው አንድ ቀን አንድ ሳምንት እንኳን እንደሰው ቁጭ ብለን እንደው እቤታችን ፎይ ብለን ብንቀመጥ። ሰውንም እኮ ይዘህ ገደል እየከተትክ ነው አቤልዬ። ጓደኞችም እኮ ባንተን ሁላችሁ ተያይዛችሁ እኮ ገደል ልትገቡ ነው። እባክህ እንደዛ አይደለም ማሚዬ፣ እንደዛ አይደለም። እንደዚህ እንድታስቢ እንድትጨነቂ አይደለም። እኛ በተቻለን አቅም አቤልም እንዲያገግም አቤልም ደህና እንዲሆን ሁላችንም የተቻለንን በሙሉ እያደረግን ነው። የተፈጠረው ነገር አለ፣ አንዴ ተፈጥሯል። የተፈጠረ ነገር ምንም ማድረግ አንችልም። ከዚህ በኋላ ለሚመጣው ነገር ግን የተቻለንን በሙሉ እናደርጋለን። እኔ እንደውም የምመክራችሁ እስቲ ደግሞ በከተማ ላይ ደግሞ ሁኑና ደግሞ አዲስ አይምሯችሁ ብሩህ ነው የእናንተ ብዙ ስራ ትሰራላችሁ። እስቲ ደግሞ በከተማ ቁጭ በሉና ደግሞ እንደዚህ ከተማ ውስጥ ቁጭ ብላችሁ በቤታችሁ ቁጭ ብላችሁ የሚሰራ ስራ ስሩ። ይበቃችኋል። ይሄ በረሃ ለበረሃ መንከራተት ሁልጊዜ በወንጀል ላይ ሁልጊዜ ደከማችሁ፣ እኔንም አደከማችሁ። ይበቃል። በፍጹም አንቺ እንዳሰብሽው አይደለም። እኛ ይሄን ኬስ እንጀምረውም
የልዑል አባት በህይወት አለ ወይስ የለም የሚለውን ሀሳብ ነው ይዘን የተነሳ ነው። በዚህ መሀል ግን እየሄድን እያለ ብዙ ነገሮች መስማት ጀመርን። በዚህ ሁለት ጎሳዎች እንዳሉ በእነሱ መሀል የልዑልም አባት በህይወት እንዳለ ከሰማን በኋላ ነው ስለነዚህም ጎሳዎች የሰማ ነው እንጂ ስለነዚህ ጎሳዎች ምንም አይነት ነገር የሚመለከተን ነገር የለም። የልዑል ጉዳይ ሆኖ ከልዑል ጋር ስለተያያዘ ነው እንጂ ሁለቱን የማስታረቅ ሀሳብም የለንም። በእኛ አቅምም የሚቻል ነገር አይደለም። ግን ወደዚህ ኬዝ የመራን ነገር ምንድነው? የልዑልን አባት ፍለጋ በምናደርግበት ሂደት ውስጥ ነው። በልዑል ጉዳይ ደግሞ ምንም ነገር ለማድረግ ዝግጁ ነን። ሁሌም ምንም ቢፈጠር ምንም ቢሆን ፈጣሪ ይጠብቀናል። የኢትዮጵያ ህዝብም ከኛ ጀርባ ነው። ለዚህም ነው ተሳክቶ ማይሳካላቸው የኛ ጠላቶች ምንም አይነት ነገር ሲያስቡ ማየ ከዚህ በፊትም ነግሬሻለሁ። እኔ ከካሜራ ጀርባ ሙሌ ነው የምንጨቃጨቀውና ያንቺም ጸሎት አለ፣ ሙሉ የኢትዮጵያ ህዝብም ከኛ ጋር ነው። ስለዚህ ምንም አይነት ነገር ያስቡ ያርጉ እነሱ ሁሌም ግን እኛ ምንም ከመሆን ነው የምንተርፈው በእናንተ ጸሎት ምክንያትና ምንም እንደዚህ አይነት ነገር እንድታስቢ አልፈልግም። ነገሮች እየተስተካከሉ ነው የሚሄዱት። ሁሌ እንደዚህ አንቀጥልም። ወደፊት ደግሞ ሰብሰብ ብለን የልዑልም ኬስ ተፈቶ በደንብ ከልዑል ቤተሰቦች ጋር ሆነን በደንብ ሰብሰብ ብለን በቆንጆ ሁኔታ በዓልን እናከብራለን ብዬ አስባለሁ። ከፈጣሪ ጋር ፈጣሪ ይርዳን። የእናንተም ጸሎት ይጨመርበት ተመልካቾቻችን። በጣም ነው የምናከብራችሁ፣ በጣም ነው የምንወዳችሁና እማዬ አንቺም እንደዚህ እንድታስቢ ስላልፈለኩኝ ነው ይሄን ነገር ለመግለጽ የተገደድኩት። አዎ ብሎታል ማሚዬ። አንቺ እንዳልሽው እኛ ቤት ውስጥ ቁጭ ብለን እንግዲህ ማሳለፍ ወይም ደግሞ ቀለል ያለ ነገር መስራት ታቅቶን አይደለም። አሁን እንኳን እንግዲህ እንደምታውቁት እንኳን በዚህ ስራ እንኳን ስንት ጠላት እንዳፈራን ስንት ሰው እኛን ሊያሳድደን ሊገለን እንደሚፈልግ እናውቃለን እኮ። ከዛ በተጨማሪ ግን ምን እንደሚያረካኝ ታውቃላችሁ? በቃ ላዘነ ለተበደለ ሰው ደርሰናል። የብዙ ሰዎችንም ባብሰናል። ብዙ ሰዎችን ካሉበት ማቅ ውስጥ አውጥተናል። ይሄም አለ እንዴ እስከሚባል ድረስ ገብተን ሰምተናል። እና ትርፍ የሆነን ከምንም በላይ የሰው ፍቅር አግኝተንበታል። አሁንም ቢሆን እየሞትን እየተገደልን እንኳን ይህን ነገር እያደረግን ያለ ነው። ለዛ ነው ያመመ ነው እንዴ እኔ እናት ስብር ልበል እኔ ልጅ እኔ አትጨነቂ። አሁንም ቢሆን የጠበቀን እንግዲህ የተመልካቾችም የህዝቡ ጸሎት ነው። ላደረግነው ነገርኛ ምላሽ ብለን ያሰብነው የሰው መልካም ፍቅርና የሰው ጸሎት ነው። ወደፊት የሚጠብቀን እሱ ነው። ቅድምም ብዬሻለሁ፣ ከካሜራም ጀርባ ብዬሻለሁ። የስንቱ እናት ልጆች እኮ ቀማኛ፣ ሌባ፣ ወንጀለኛ ሆነዋል እኮ። በዛ ምክንያት እኮ እናቶች እኮ አልቅሰዋል እኮ አይደለ? አሁን ግን አንቺ ግን ለመልካም ነገር የሚቆም ልጅ ነው ያለሽ። ይሄ ስለሆነ ብቻ የሰው ጸሎት የሚጠብቀው ልጅ ብቻ ስላለሽ እንኳን እድለኛ ነሽ። አሁንም እንግዲህ ነገሮች ደግሞ ተስተካክለው የእናንተም ጸሎት ረድተን የልዑልም ነገር እንግዲህ መጨረሻው ደርሶ በሰላም ደግሞ ተገናኝተን ደግሞ በፍቅር አውደ ዓመትን በዓልን እናከብራለን ብዬ አስባለሁኝ። ሁላችንም የምንመኘው የምንጸልየውን ጉዳይ ይሄንን ነው። ደግሞ ይሳካልናልንም ብዬ አስባለሁኝ። አውቃለሁ ብዙ ነገሮች እየጠበቁን እንደሆነ፣ ብዙ ነገሮች ከዚህ ጀርባ እንዳሉ፣ ግን ደግሞ የሚጠብቀን ፈጣሪ አለን። እኛ ምንም ቢሆን ጥሩ ነገር እየሰራን ስለሆነ እንግዲህ መቼም ዛሬ የበዓሉ ዜማ ነው። በዚህ ጉዳይ እንድናወራ አልነበረም፣ ስላለው ነገር እንድናወራ ነበር እዚህም የመጣሁትና እንደዚህ ይሆናል ብዬ አልጠበቅኩም። ለሱ በጣም ይቅርታ ማለት እፈልጋለሁ። አንዳንድ ነገሮችን ይዘው መጥተዋል የኛም ሰዎች ከካሜራም ጀርባ ለበዓል የሚያስፈልገው ነገ ጾም ፍቼ ነው። ከዛ በፊት ደግሞ ዛሬ የበዓሉ ዜማ እናስመስለው እና አንቺም እንደ እናት መርቀሽን ተመራርቀን በሰላም አብረን አውደ ዓመትን እዚሁ እኔ ጋር ከኔ ጋር እናሳልፋለን። የኔም ቤተሰቦች ስላሉና ደስ ብሎሽ እንድታሳልፊ ደስ ብሎ እንድናሳልፍ ይሄንን የሚመለከቱ ተመልካቾችም በዓሉ የሰላም የጤና የፍቅር የደስታ ሆኖ መልካም ነገሮች ሁሉ የሚሳኩበት ያሰቡት ሁሉ የሚሳኩበት የተጣሉ የሚታረቁበት እንግዲህ መጥፎ ሀሳብ ውስጥ ያሉ ደግሞ ከጭንቁ ወጥተው በሰላም ደግሞ የሰላማቸውን ፍሬ የሚያገኙበት አውደ ዓመት እንዲሆን እኛም በዱካም በሙሉ ክሩም ስር ከካሜራ ጀርባም አሉና መመኘት እፈልጋለሁ። እንደሚሆንም ደግሞ አምናለሁ። ደግ ደጉን የምንሰማበት ለሀገራችን ሰላም
ሰላም የሚሆንበት አውደ ዓመት እንዲያደርግልን እመኛለሁኝ። እንግዲህ እናንተም መልካም አውደ ዓመት ማለት ፈልጋለሁ። ወደ ተመልካቾቻችንም የክርስቲያና እምነት ተከታዮች የሆናችሁ በሙሉ መልካም በዓል ማለት ፈልጋለሁኝ። በሌላ ፕሮግራም እንገናኛለን። መልካም ጊዜ። በዚህ ላይ አንድ እንደው ማስተላለፈው መልእክት ነበር ልጄ፣ እንደው ጊዜ ካለ አንድ ደቂቃ። እሺ። አሁን በዚህ በደረሰው አደጋ በመኪና ያደረሰው አደጋ ላይ እንኳን ሁሉንም ልጄንም ሁላችሁንም እንኳን እግዚአብሔር አተረፋችሁ፣ እንኳንም በሰላም ወደ አገራችሁ ወደ የቤታችሁ መለሳችሁ። ይሄ የኔ ጭንቀት ብቻ አይደለም፣ አሁን የተመልካችም ጭንቀት በሙሉ ነው የሚሆነው። እርግጠኛ ነኝ። ለምን ሁሉም እናቶች አሏቸው እንደኔ። እኔ አሁን አቤል በቅርብ ስለምታዩኝ ፕሮግራማችሁን ሁሌ ስለምከታተል ስለምታቆኝ ነው እንጂ እንደናንተ የሚጨነቁ ብዙ እናቶች አሉ። እናንተንም እንኳን በሰላም በያገራችሁ መለሳችሁ። አቤልዬ ልጄንም እንኳን በሰላም መለሰው። እንግዲህ ቀሪው ዘመን ደግሞ ስኬታማ እንድትሆኑ ከዚህ በበለጠ በምትሄዱበት ሁሉ አደጋ እንዳይደርሳችሁ መድኃኔዓለም ይጠብቃችሁ። አሜን። ክፉ ነገር እንዳይደርሳችሁ በሰላም የምትሰሩትን መድኃኔዓለም ለበጎ ስራ ስለሆነ የተነሳችሁት ይሄን ስራችሁን ፈጣሪ እንዲባርክላችሁና መድኃኔዓለም ከጎናችሁ ሆኖ በሰላም በያገራችሁ በየቤታችሁ እንድትመለሱ መድኃኔዓለም ይጠብቀን። አሜን አሜን። መልካም ለኢትዮጵያ ሕዝብ በሙሉ እንኳን አደረሳችሁ ለትንሳኤ በዓል፣ እንኳን በሰላም አደረሳችሁ ላለው አመሰግናለሁ። አሜን 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 ማለት እንፈልጋለን። እኛም ተመልካቾችም እንግዲህ ይሄንን ምርቃት ኮሜንት ላይ አሜን በማለት እንግዲህ እንድትገልጹልን እንጠይቃለን። እንግዲህ ስለነበረን ቆይታ እጅግ ከልብ አድርገን እናመሰግናለን። መልካም ጊዜ፣ መልካም በዓል።